የዲያስፖራ ጄንዚዎች የዲያስፖራ ጄንዚዎች አመራሮች ወይ መሪዎች ጄንዚ ማለት ጀነሬሽን ዚ ማለት ነው። የአዲሱ ትውልድ የለውጥ አራማጆች የዲያስፖራው ያንን ከግምት ከተቱ ወደ ውይይታችን ፎከስ እናድርግ። ዛሬ ኤዲተራችን ሌላ ቦታ ስለሆነ አላየምና እኔ ማይሆን ቀንሳለሁ። ግዴ ወደ ውይይታችሁ ነው። ኤዲተራችን ዛሬ የለም፣ ለዛ ነው። ሶ ይሄ ሰው ላይ የምትሳደቡ ምን የምትሉ ፕሊስ አቁሙ። እዚህ ቤተሰቦች እያነሱ ስለሆነ አትሳደቡ። ይሄ አዲስ ኮምፓስ የስድድብ ቦታ አይደለም ብያችኋለሁ። የሐሳብ ልዩነትም ካለ የሐሳብ ልዩነት እናስተናግዳለን እና የተከባበራችሁ እንድትንቀሳቀሱ እንድትቀጥሉ ነው ፈልገው። ሶ አይቻለሁ የሁላችሁንም ከሌ ማለት አልፈልግም ከዚህ አንፃር። የዲያስፖራ ጄንዚዎች ጀነሬሽን ዚ የአዲስ ትውልድ የለውጥ አላማጆች የዛሬው ርዕሴ በሁለት ምክንያቶች የተዘጋጀ ነው። አጠር ያለ ሁለት ምክንያቶች አሉ። አንደኛው የአዲስ ኮምፓስ አዲስ 24 ቤተሰቦች በጂሜል በሰደዳችሁልኝ ብንወያይበት ሐሳብ ብንሰጥበት ማለት ያነሳችሁት ነው። ምንድነው እንግዲህ ስም አልጠቀስኩም፣ ጠቅሳለሁ። ጥቀስ ከተባለ በተለያዩ የዓለም ሀገራት እየተካሄደና ራሱን የአዲሱ ትውልድ የለውጥ አራማጅ ወይም ጀነሬሽን ዚ በኢትዮጵያ ይከሰታል ወይ? የመከሰት እድሉስ ምን ያህል ይመስልሃል? ውጤቱስ ምን ሊያመጣ ይችላል? መፍትሄውስ ምንድነው ብለህ ታስባለህ? የሚል የተነሳ ጥያቄ አለ። አንደኛው ጥያቄ እሱ ነው። ሁለተኛ ወደ ሚዲያዎች ደግሞ ሞኒተር ሲያደርግ በዲያስፖራ የሚገኙ በዋናነት የስርዓት ለውጥ በኃይል እናመጣለን የሚሉ አካላቶች እና የነሱ የሚያስተጋቧቸው የሚዲያ ክንፎቻቸውን ጨምሮ የዚህ የስርዓት ለውጥ በኃይል እናመጣለን የሚሉ የነሱ ክንፎች ሰሞኑን በሙሉ ዛሬ በተለይ የተረባረቡት እዚህ ላይ ነው። ጀነሬሽን ዚዎች በኢትዮጵያ የሚል ርዕስ ሁሉ አይቻለው። የአገዛዝ ለውጥ በጀነሬሽን ዚዎች የሚል አይቻለው። አሁኑኑ የጀነሬሽን ዚዎች አመጽ በኢትዮጵያ የሚል አይቻለው። የተቀጣጠለው የአገዛዝ ለውጥ በወጣቶች የሚል አይቻለው። የተፋፋመው አመጽ የሚል አይቻለው። አገዛዙ ላይ ፍርሃት የለቀቀው የአዲሱ ትውልድ አመጽ የሚል ሁሉ አይቻለው። እነዚህ ነገሮች ስመለከት ሁለቱን አስተሳሰረን እንየውና የኔን እይታ የኤርሚያስ ፐርሰናል እይታዎች ናቸው። ስለዚህ በአንድ በኩል ከአዲስ ኮምፓስ ቤተሰቦች የተነሳ ጥያቄ አለ። ሊመጣ ይችላል ወይ? ምን ትታዘባለህ? የሚል በሌላ በኩል ደግሞ ሚዲያዎቹ በነገራችን ላይ ከ4 ቀን ከ3 ቀን በፊት ነግሬያችሁ ነበረ። ይመጣሉ። አሁን ጎርፎ ነው ይመጡና ምን እንማራለን የሚል ፕሮግራም ይሰራሉ ብያችሁ ነበር። ከማዳጋስካር ምን እንማራለን፣ ከኔፓል ምን እንማራለን፣ ከሞሮኮ ምን እንማራለን ብለው
ይመጣሉ ብያችሁ ነበር ወይም ደግሞ ኢትዮጵያ እንደ ኔፓል ኢትዮጵያ እንደ ማዳጋስካር ኢትዮጵያ እንደ ሞሮኮ ሲሉ የነበሩ ሰዎች ይመጣሉ ብያችሁ ነበር ያው ተግተልትለው መጥተዋል ደስ የሚለኝ ምን እንደሆነ ታውቃላችሁ ኢትዮጵያ እንደ አሜሪካ ቢሉ ነበር ደስ የሚለኝ ሌላ እንደሱ ብሎ በተለይ አሜሪካን ያሉት እንደ አሜሪካ ብለው ምክንያቱም ዛሬ አሜሪካ ደግሞ አዲስ ንጉስ አንፈልግም ቢል አመጻለ አይደል እስቲ ይስሩት እሱ አንዳንዶች እስቲ ይስሩት እንደ አሜሪካ ብለው ይስሩት እስቲ የሚከሰተው እያንዳንዱ ቤት ኔክስት ዴይ ትራምፕ ጋር ቀልድ የለም እያንዳንዱ ቤት አይስ ነው የሚለቅባቸው እስቲ ይስሩት እንደሱ ብለው ኢትዮጵያ እንደ አሜሪካ ብለው እስቲ ይስሩት እንጋብዛቸዋለን ስሩት ብለን እንጋብዛቸዋለን ኢትዮጵያ እንደ አሜሪካ ብላችሁ ከዛ ጽሁፍም ጽፋችሁ እንደ ኔፓድ እንደምናም እንደሚለው ኢትዮጵያም እንደ አሜሪካ ብላችሁ ስሩ ይሄ ምክር ሐሳብ ነው ግን ማስጠንቀቂያ ማስጠት ፈልጋለሁ እንደሱ አሰርተን ደግሞ ዲፖርት አስደረግከ እንዳትሉ አይሶች ኔክስት ዴይ በራችሁ እንዳንኳኩ in any case ይከሰታል ወይ ቢከሰትስ ምንድነው የሚመጣው የአዲስ ትውልድ ንቅናቄ የሥርዓት ለውጥ የሚያመጣ የመከሰት እድል አለው ወይ ወደ እንትኑ እንሂድ አንድ አራት አምስት ነጥቦች አነሳላችኋለሁ አንደኛ ሊከሰት ይችላል በፍጹም አይሆንም ረጉራው እንዴት ሲደረግ ምናምን እኔ አለ የመከሰት እድል ይኖረዋል ለምን ብላችሁ ብትጠይቁኝ ሁለት ሶስት ምሳሌዎች ማንሳት ይችላል አንደኛው ምሳሌ ከኛም በላይ የተሻለ ኢኮኖሚ ያላቸው የተሻለ የኢኮኖሚ እድገት ያላቸው አንዳንዶቹም ዜጎቻቸውን በአብዛኛው ሚድል ክላስ ሁሉ ያስገቡ አገሮች ጋር አመጾች ተነስተው ያውቃሉ ብራዚል ተነስተዋል ግብጽ ተነስተዋል ቱርክ ተነስተዋል ዩክሬን ተነስተዋል ራሽያ ተነስተዋል ስለዚህ እኛ ደሴት አይደለም የመነሳት እድል አለው እና በተለይ አንዳንድ ወይ የብልጽግና ደጋፊ ምናምን ናቸው አይ ዶንት ኖ እንደዛ ብዬ ማለት ስለማለት በፍጹም አይሆንም አይነሳም ምናምን የሚል አስተያየት ያለው እንደዛ አይደለም ሊነሳ ይችላል ዓለም አቀፍ ኤክስፒሪየንሱ የመነሳት እድሎች አሉት የኢትዮጵያ ህዝብ ደግሞ ፕሮፌሰር መስፍን እንደሚለው አድፋጭ ነው እንደሚሉት ነፍሳቸውን ይማር ነው በጣም አድፋጭ ነው ያደፍጣል እሳቸው እንደ ኢትዮጵያ ህዝብ አድፋጭ የለም ነው የሚሉት የመጨረሻ በነገራችን ላይ the last finding ብለው ነው ታውቃላችሁ እኔ በጣም የምወዳቸው ፕሮፌሰር መስፍንና ያው ብዙዎቻችን እንወዳቸዋለን ምንም ጥያቄ የለውም ታመው መጨረሻ ሰዓት ሄደን ነበር ቨርጂኒያ ሆስፒታል እሳቸው ያሉ አንድ አራት አምስት ሆነን ሄደን ነበር መጽሐፋቸውን ሳያወጡት ማለት ነው እና አሌክዛንድሪያ ምናምን የሚባል አንድ ሆስፒታል ከአምባሳደር ካሳ ከበደ ጋር ነው ትልቅ ባለውለታቸውን አምባሳደር ካሳ እንደማስበውና አሁን ያገኘሁት ፋይንዲንግ የህይወቴ ፋይንዲንግ ነው አሉ በቃ በህይወቴ ሳስበው ከርሜ የደረስኩበት ውጤት ነው ምንድነው አላችሁ ቆይ መጽሐፉን ታነቡታላችሁ
ባይ ዘ ወይ ሆስፒታል ተኝተው ክሪቲካል ፌዝ ላይ ኮምፒውተር ይዘው ይጽፋሉ ፕሮፌሰር መስፍን ታውቃላችሁ ከዛ እንደው ካልነገሩንማ ምናምን አልናቸው በቃ የመጨረሻው ፋይንዲንጋቸው ማለት ምን እንደሆነ ታውቃላችሁ ቅድም ያነሳውላችሁ የኢትዮጵያ ህዝብ አድፋጭ ነው ብሎ እንትና ያደፍጣል አንደኛ ኮንክሉዥናቸው እሱ ነው ሁለተኛም ሌላም ግን አላቸው ይሄን ብቻ ብለው አላቆሙ የኢትዮጵያ ህዝብ ስርዓት ይለውጣል እንጂ ስርዓት አነቃ እንትና አያጸናም አሉ ከዛ ቀጥሎ ብሎ በግራም በምንም አፈራርሶ ምናምን ይመጣ ከዛ በኋላ ወደ ቤቱ ይመለሳል ይሄ የህይወቴ ፋይንዲንግ ብለው ያቀረቡት አሁን አይ ቲንክ እንደ አንድ ማንንም ሰው ሪፈር ካረገ ስለ ኢትዮጵያ ህዝብን ካነሳ ፕሮፌሰር መስፍን ማንሳት አለበት ብዬ አምናለሁ አድፋጭነት ሶ አድፋጭነት አለ በማህበረሰባችን የጭቆና ተሸካሚነት ብቻ አይደለም ያለው ጭቆና ተሸካሚነት ሪል ግን ከዛም በተሻገረ አድፋጭነት አለ የጭቆና ተሸካሚነት ያው ሶሳይቲውም ዲስፐርስድ የተለያየ ቦታ በተለያየ አርሶ አደሩ ምናምን የተለያየ ቦታ ስለሚኖር ብዙ ስለሆነ የጭቆና የመሸከም አቅም አለ ባህላችን ምናችንም ጭቆና ተሸካሚ አድርጎናል በተለይ ውጭ ሀገር ስትሄዱ ሪያላይዝ የምታደርጉት ተሳስቼ ሊሆን ይችላል ግን እንደ ቤተሰብ አንዳንዴ ሳውራ አሁን የሆነ ሾፕ ልትቀጠሩ ወይ መስሪያ ቤት ልትቀጠሩ ስል they prefer ኢትዮጵያውያን ትንንሾች ሱቆች ምናምን ከአፍሪካ ሌሎች አፍሪካውያን ይልቅ ለምንድነው ለስጠይቅ ወደ ውስጥ ታዛዦች ናቸው እነሱ ይላሉ ታዛዥነት ግን በጭቆና ከመሸከም ጋር የተሳሰረ ነው በነገራችን ብዙ ያሉ የቢዝነስ ማርኬት ምናምኖች እነዚህ ሾፕ ምናምኖች ኢትዮጵያን ይቀጥራሉ አፍሪካን ኢትዮጵያ አፍሪካንን አር ከሌላው ካሜሮን ወይ ምናምን ናይጄሪያ ወይ ሶማሌ ምናምን ከመቅጠር ኢትዮጵያኖችን ፕሪፈር ያደርጋሉ ለምንድነው ስትሏቸው ታዛዦች ናቸው ይላል the definition of ታዛዥነት ግን ሌላ ነው ትርጉሙ ወደ ውስጥ ገብታችሁ ብታዩ ታዛዥነት ትርጉሙ ሌላ ነው so to some extent የጭቆና መሸከም አለ then እሱን ይዘንም ነው የምንመጣው ይሉንታም እንበለው ባህልም እንበለው ሴትም እንበለው ምንም እንበለው ብቻ ጭቆና ተሸካሚነት ነው ከሱ ቀጥሎ ደግሞ እንዳልኩት በዘጭቦጭ ላይ ማድፈጣል ሶ ማህበረሰባችን ያደፍጣል መንግስታት ወቁት ይሄን የመንግስት መሪዎች ይሄንን ወቁ ባለስልጣናት ወቁ ያደፍጣል ማለት ግራና ቀኙን አይማ ግራና ቀኝ ስለሚያይ ነው የሚያደፍጠው አንዱ አድፋጭነት ዝም ብሎ ይሄ ከአሮጋንሲ የሚመጣ አይደለም ስለዚህ ዋች አውት አንዳንዴ የምታረጉት ይሄ ጸረ ዴሞክራሲ የዚህ ሄዶ ማሸግ የሆነ ነገር ማድረግ ትንሽ አመጽ ትልቅ አመጽ ታቀጣጥላለች this is a tipping point ለሚኩራ ምሰማው ለምሳሌ ጥሩ ነገር አልሰማም በግልጽ ልናገር ወይዘሮ አዳነች የምትሰሙ ካለ እሷዝ በግንኙነቶች የምትሰሙ ከሆነ በለሚኩራ አካባቢ የምሰማው አስተዳደር የመልካም አስተዳደር ጦት በጣም ነው የምሰማው አሜሪካ ቁጭ ብዬ ነው የምሰማው በአዲስ አበባ ላይ ለሚኩራ ዛሬ ለሚኩራ ካል ነገ ቦሌ ይሄዳል ከነገዳ ደግሞ ቂርቆስ ይሄዳል ከዛ ቀጥሎ ሌላ ይሄዳል የሰራችሁት ትልቅ ስራ እንዘጭ ነው የሚያደርግባችሁ ቁጭ ብሎ ህብረተሰባችን ምን ያነሳ ነው ምን ቅሬታ ነው የተሰማው የሚል ሊስት አውት አድርጉ ጆሮ ዳባ ልበሳት ትበሉ ተስ ትልቅ ነው አባይ ግድብ ትልቅ ነው የባህር በር ጥያቄ ትልቅ ነው ማዳበሪያ ትልቅ ነው ኒኩለር ምናምን ትልቅ ነው ማንንም ሊገረስሰው አይችልም ኮሪደር ልማት ትልቅ ነው ቱሪዝም የተሰራ ያለ ኢንፍራስትራክቸር ትልቅ ነው ይሄ ትልቅ ስለሆነ ግን ዋስትና አይደለም የመመገብ ስራ ተማሪዎች የመመገብ ስራ ትልቅ ስራ ነው አዲስ አበባ እኔ ክሬዲት ሰጣለሁ I will give 10 out of 10 ነግሬያቸዋለሁ ምርጫ ቢባል ከ100 ቢታረም ከ10 10 ነው የምሰጠው 90 ደግሞ ሌላ ጉዳይ ሆናል ማለት
ከ10 10 ስላገኘ ከ100 አገኘ ማለት አይደለም ስለዚህ ይሄ አድፋጭ ማህበረሰብ አለ ያያል ያገናዝባል ይመለከታል ሲፈነዳ ደግሞ ይፈነዳል ወጥ ስለዚህ ይሄ አንዱ የምንኮፈስበት ብልጽግናዎች በደንብ ሰሙ ደስ ይለኛል የምትኮፈሱበት አይደለም ኢትዮጵያ ሚድል ክላስ የደረሱ ዴሞክራሲያቸውን ከኛ የተሻለ ኢቭን የብሔር ፖለቲካ የሌለባቸው አመጽ ተነስተዋል ጊቭን ነው አመጽ በጥቂት ነገር በኢንሲደንት ይነሳል አመጽ ብላክ ላይቭ ማተርስ አይታችኋል እንዴት እናነቃነቀ ሐውልት ምኑን ነው ያፈራረሰው ማአት ነገር ነው ያፈራረሰው ስለዚህ የመጀመሪያው እንዲህ ድፍን ያለ ኖ በጣም ጥሩ ነገር ላይ ያለ ነው ምናምን የሚባል ትክክል አይደለም ይሄ አንደኛው ፖይንት ነው ሶ ነባራዊው የዓለም ሁኔታ ዝግ አይደለም ዲሞክራሲ ያስፈልጋል የዲሞክራሲ አጀንዳዎች መከፈት አለባቸው በደንብ የኢትዮጵያ መንግስት ገዢው ፓርቲ ብልጽግና በሰላማዊ መንገድ እንታገላለን ብለው በምርጫ ቦርድ ከተመዘገቡ ፓርቲዎች ጋር መደራደር አለበት መደራደር whatever their መጥፎ አቲቲዩድ እንራቸው እሱን የሚያስጥለው በመደራደር በህግ ከተመዘገቡት ጋር እቲ ሀገር ላይ በሰላማዊ መንገድ ነው የምንቀጥለው ካሉት ጋር ድርድር ያስፈልጋል ዴሞክራሲ ወሳኝ ነው ከተሞች ላይ በተለይ ስለዚህ በመንሰራው ኢኮኖሚ በግራንድ ፕሮጀክቶቻችን ምናምን እንሸፈናለን ኖ አይሸፍነውም እሱ ጎ ተደራደሩ ሰላማዊ ፖለቲካ ድርጅቶች ከሆኑ ቁጭ በሉና ተደራደሯቸው ዴሞክራሲውን ሰው አስፉት እነሱን ስትይዙ ነው ትሪት ስታረጉ ስደራደሩ ቁመና ስትሉ ነው ታጣቂው ለማፈር የሚያጣው አለዛ ለማፈር ነው የሚያገኘው ታጣቂው ስለዚህ ከመልካም አስተዳደርም አንፃር ከዲሞክራሲም አንፃር ቁጭ ብሎ ማሰብ ይጠይቃል እኔ ዲሞክራሲ ብዙ ያያየው አይደለም እውነት ለመናገር ብዙ ዲሞክራሲ ያያየው አይደለም ዲሞክራሲያዊ ሙቭመንቶችን ብዙ ያያየው አይደለም ጤናማ ዲሞክራሲያዊ ሙቭመንት ማለት ነው ወይ ያነሰ ከሆነ እንስማው ያነሰ ማለት መንቀሳቀስ የማይችል ጉልበት የሌለ ዝም ብሎ በቃ ትርጉም የሌላቸው የፖለቲካ ፓርቲዎች ከሆኑ አደባባይ ወጥተው ይጋለጡ ምንም ሐሳብ የሌላቸው መሆናቸው ይጋለጥ ስለዚህ በር መክፈት ያስፈልጋል ብርግድ አድርጎ መክፈት ያስፈልጋል አማራጮች ላይ መከራከር ያስፈልጋል ዴሞክራሲ መከፈት አለበት የዴሞክራሲ በሮች ስለዚህ አንዱ ነባራዊ እውነት ሰው መቀበል ያለበት የበርካታ ሀገሮች ከኛ በላይ ኢኮኖሚ ያላቸው ከኛ በላይ ዴሞክራሲ ያላቸው አመጽ ተነስቶባቸዋል ይሄን እውነት መቀበል ያስፈልጋል ይሄ አንደኛው ሁለተኛ ኢትዮጵያ ውስጥ መቋመዝተነ የ10 አመት እኮ ልምድ ካነሳ ምን ብራዚል አስሮጠን ምን ግብጽ ወይ ምን ቱርክ ምን አስባለን ኢትዮጵያም ነበርኮ የወጣቶች ሙቭመንት እኮ ነበር እንደዋትን አባሮኮ መቀሌ ከተተው የወጣቶች አመጽ እኮ ነው whatever ዛውስጥ የፓርቲ መዋቅር ይኑር ምናምን ውጭ ያለው ዲያስፖራ ሚዲያ ምናምን ይኑር whatever ብቻ ዋነኛው ለውጥ ያመጣው የወጣቶቹ ሙቭመንት የህዝብ ሙቭመንት ነው
ቄሮም በለው ፋኖም በለው በወቅቱ የነበረው ዘርማን በለው ኤጀቶን በለው ምንም በለው የተሰባሰበ ወጣት ነበር። የዚህ የ10 ዓመት የኢትዮጵያ ታሪክ ነው ይሄ ታሪክ። የለውጥ መንግስት ነው ያለው። ይሄ መንግስት የለውጥ የሆነበት ምክንያት የተለወጠ ነገር ስላለ እኮ ነው። የተለወጠው በምርጫ አይደለም፣ በባሎት ውስጥ በቦክስ ውስጥ ከተካሄደ የምርጫ ካርድ አይደለም ለውጥ የመጣው። ለውጡ የመጣው በወጣቶች ንቅናቄ ነው፣ በህዝቡ ንቅናቄ ነው። እዛ ውስጥ የሚገቡ ድርጅቶች ገዢው ፓርቲ ውስጥ ወዘተ ወዘተ ሊገቡ ይችላሉ። whatever ተውሉት፣ ኦሮማራን በሉት ምንም በሉት የወጣቶቹ የኦሮሞ ደሜ ነው አማራ ደሜ ነው ምናምን የሚባሉ ኮንሴፕቶች እኮ ነበሩ። ለኛ ሩቅ አይደለም፣ የ10 ዓመት ታሪካችን ነው ይሄ። በተጨባጭ ባይናችን ያየነው ነው። ቄሮን አይተነዋል፣ ፋኖ የሚባለውን አይተነዋል። የዛሬውን ፋኖ ያርገውና ስለዚህ ዓለም ጋም ሳንሄድ ኢትዮጵያ ውስጥም ያለው ነባራዊ እውነት በርግጥም ህዝባዊ የወጣት ንቅናቄ የሚነሳበት እድል ዝግ አይደለም። እንደዛ የምታስቡ ካላችሁ በተለይ ገዢ ፓርቲ ውስጥ ካላችሁ ዋች አውት። አልጋ ባልጋ አይደለም። ደስተኛ ማህበረሰብ ገና አልተፈጠረም። ሪዘንትመንት አለ፣ ፍራክቸርድ የሆነ ማህበረሰብ አለ። መጣበታለሁ። ስለዚህ ሁለት ነባራዊ እውነቶች እነዚህ ናቸው ለምታነሱልን ሰዎች ማለት ነው። ህዝብ በማንኛውም ሰዓትና በማንኛውም ወቅት በቃኝ ሊል ይችላል። በነገራችን በቃኝ ያለለት አትገድበው፣ አታቆመው። ይሄ በደንብ እንዲታይ እፈልጋለሁ። 97 ጥሩ ምሳሌ ነው። ቅዳሜና እሑድ ጥሩ ምሳሌዎች ናቸው የነበሩት። ቅዳሜ ተኮፍሰንኛ ወንድምላዊ ወይም ታላቅ ወንድምላዊ ተሽከርካሪ ወንበሩ እኮ አልበቃውም መግለጫ ለመስጠት። ተሽከርካሪ ወንበሩ አልበቃውም። አቶ መለስ ተሯሩጦ መጥቶ ነው ተሯሩጦ ያውሉ ህዝብ ማዕበል ሲያይ ይሄ ማዕበል ከምርጫ ባሻገር ሌላ ተልኳለው ያለው እኮ ይዛለት ነው። ከምርጫ ባሻገር ብሎ አልቋል ምርጫው ነበር እኮ ብሎ የነበረው አቶ መለስ። ይሄ ህዝብ ከምርጫ ባሻገር ተልኮ ያለው ነው፣ ጥፋተኛ እጅ የሚቆርጥ ነው ምናምን ነው ያለው የነበረው። ቅዳሜያን ብለን አንደበታችን ሳይደርቅ ውርለት ያየውን አየነው። ይህ ህዝብ አድፋጭ ነው። ስለዚህ በሁለት ምክንያቶች ሪል ነገር ሊመጣ ይችላል። አንደኛ የዓለም አቀፍ ልምዶች የሚያሳዩት ከኛ የተሻለ አቅም ያላቸው በኢኮኖሚውም በዲሞክራሲውም አመጽ አስተናግደው አይተናል። አንድ ሁለተኛ የሪል የኛም ስቶሪ የ10 ዓመቱ ታሪክ የሚያሳያል አመጾች ነበሩ። ስርዓት ለውጧል። አመጽ ኢትዮጵያ ውስጥ ቄሮ ስርዓት ለውጧል፣ ፋኖ ስርዓት ለውጧል፣ ዘርማ ስርዓት ለውጧል። ዋቴቨር ብቻ አቅም አላቸው የላቸውም ሌላ ጉዳይ ነው፣ ሲያሚያቸው ብቻ። ስለዚህ ይሄ ሲሪየስሊ መታየት ያለበት ነው የሚመስለኝ። ሶስተኛው ነባራዊ እውነታ። ኦኬ ነባራዊ እውነታስ ግን ምንድነው የሚመስለው? ይሄ ነባራዊ እውነታ ማለት የሪል የሆነው መሬት ላይ ያለው እውነት ወደዚህ የሚወስድ ነው፣ ወደ ጀነሬሽን ዚ ምናምን የሚወስደን ነው ወይ? እሱ ደግሞ እንነጋገር። ሌላ ዛዘር ሳይድ ማለት ነው። መሬት ላይ ያለው ተጨባጭ እውነታ ወደዛ የሚመራ ነው ወይ ደግሞ እንየው። አሁን ዛሬ ላይ ቆመን ማለት ነው። ቅድም ፖቴንሻሉን ነው ያነሳሁት፣ ፖሲብል ነው የሚለው። ኦኬ አሁንስ መሬት ላይ ያለው እውነት ህዝባችን አድፋጭ ነው ስንል
ግራቀኝ ተመልካች ነው ማለት ነው በሌላ አነጋገር ያደፈጠ ነው ያየ ነው ያልን ያለ ነው ሰው በሚያደፍጥ ሰዓት ምንድነው የሚያየው ዛሬ ላይ የሚያየው ነገር ምንድነው ነባራዊ እውነቱ ምንድነው የሚያየው ምንድነው ሪያሊቲው ምንድነው እሱን ደግሞ ማንሳት ያስፈልጋል ህዝባችን ዛሬ ላይ ቆሞ ምንድነው የሚያየው ምንድነው የሚያስበው ይሄም የግል አስተያየት ነው በኔ እምነት በኔ ኤርሚያስ እምነት በዚህ ሰዓት የኢትዮጵያ ህዝብ የኢትዮጵያ ታሪካዊ ጠላቶች የግብጽ መንግስትና የሻቢያ መንግስት በዋናነት ኢትዮጵያን ለማፍረስ ቆርጠው መነሳታቸውን እና እየተረባረቡ መሆኑን የኢትዮጵያ ህዝብ ጠንቅቆ ያውቃል በደንብ ነው የሚያውቀው ኢትዮጵያ ሲያደፍጥ አንዱ በማድፈጥ ውስጥ የሚሰማውና የሚያየው ጆሮን ከፍቶ የሚሰማው ይሄ ነው ግብጽ አሰፍስፋ ኢትዮጵያን ለማፍረስ እንደተዘጋጀች ያውቃል ይሄ ህዝብ አድፍጦ ነው እየሰማ ያለው ይሄን እንዳይመስላችሁ ኢሳያስ አፈወርቂ የሚባል የግብጽን ተልኮ ይዞ ለኢትዮጵያ ካለው ጥላቻ ተነስቶ ኢትዮጵያን ለማፍረስ ያገኘውን ድንጋይ ሁሉ እየቆፈረ እንደሆነ ያውቃል የኢትዮጵያ ህዝብ አድፍጦ ያያለው እሱ ነው ዛሬ ያለው እውነት እሱ ነው የኢትዮጵያ ህዝብ ያያል ልንገራችሁ በደንብ ነው የሚያየው በደንብ ሲያደፍጥ ያላየ እንዳይመስላችሁ ግብጽ በእጇም በእግሯም በጥፍሯም በምኗም የግብጽ መንግስት ኢትዮጵያን ማፍረሻ ጊዜ ነው ብሎ እንደተነሳ የኢትዮጵያ ህዝብ ገብቶታል ኢሳያስ አፈወርቂ የሚባል የሻቢያ ዋና አካል this is the time ኢትዮጵያ ያመለጠችን ነው አካሄዷ ያስፈራል ባልጠበቅነው መንገድ እየፈጠነች ነው ህዳሴ ግድቧን ጨረሰች የባህር በር ጥያቄ ያነሳች ነው ልትመነደግ ነው ሀገር ልትለወጥ ነው አይናችን እያየ የቀጠናው ወሳኝ አካልነቷን ልታጠናክር ነው ስለዚህ ተረባርበን እናፍርሳት የሚል ፕሮጀክት ኢሳያስ አፈወርቂ እንደቀየሰ የኢትዮጵያ ህዝብ ያውቃል ያደፈጠው ህዝብ ያውቃል በደንብ ነው የሚያውቀው እንዳትጠራጠሩ በሱ በእርግጠኝነት ነው የምነግራችሁ ይሄን ማድፈጥ ዝም ብሎ አይደለም ማድፈጥ በመመልከት ውስጥ ያለ ማድፈጥ ሁለተኛ የኢትዮጵያ ህዝብ ብዙ የትግራይን ጨምሮ ማለት ነው እዚህ ውስጥ ጥቅል እንዳታረጉት ልሂቃኖችን ነው ያነሳ ያለው በስብሃት ነጋ የሚመራው ህወሓት ዋነኛ የታሪካዊ ጠላቶቻችን መሳሪያ ሆኖ ያገለገለ መሆኑን በደንብ ገብቶታል ሁለተኛው ቁም ነገር እሱ የትኛውም አይነት የኢትዮጵያን ማሸበር የሚፈልግ ማፍረስ የሚፈልግ አካል የሚተባበረው ለማፈር የሆነው ማግኔቱ ህወሓት ነው ዋነኛ የኢትዮጵያን ማፍረሻ አካላት በሙሉ መቀናጆ የሚፈጥሩት ከህወሓት ጋር ነው ከኢትዮጵያ ውስጥ ካለው ህወሓት ማለት ነው ይሄን ደግሞ የኢትዮጵያ ህዝብ አድፍጦ ያውቃል የስብሃት ህወሓት ማለት ነው አድፋጭነት ውስጥ የስብሃት ህወሓት ከሻቢያ ጋር የስብሃት ህወሓት ከግብጽ ጋር የስብሃት ህወሓት ከአልሻባብ ጋር
ከሌሎች ጸረ ኢትዮጵያ ኃይሎች ጋር ከሱዳን ውስጥ ካለው መንግስት ጋር ከሌሎችም እየተቀናጀ ኢትዮጵያን ለማፍረስ እንደሚሰራ የኢትዮጵያ ህዝብ ጠንቅቋል። የኢትዮጵያ ህዝብ የትግራይን ህዝብ ጨምሮ ሊቅን ጨምሮ ሁለተኛው ቁም ነገር እሱ ነው። የዋነኛ ጠላቶቻችን ማስፈጸሚያ መሳሪያ ህወሓት ነው። አሁን የስብሃት ህወሓት ነው። የኢትዮጵያ ህዝብ አድፍጦ ከሚያያቸው ነገሮች አንዱ ይሄን ነው። የትም ብትጠይቁ ይነግራችኋል። ማንም ለህወሓት ከትላንትናው ብቻ ተነስቶ አይደለም የሚጠላው። በነገራችን ላይ የኢትዮጵያ ህዝብ ከትላንትና 27 ዓመት ከፈጠረብኝ መከራ እና የመከራ ዶፍ ብሎ አይደለም። እሱ ብቻ አይደለም። እነስብሃት ላይ ያለው ጥላቻ የኢትዮጵያ ህዝብ ያለው ጥላቻ ከ27 ዓመቱ የሚቀዳ ሳይሆን በዋናነት ነገ ከነጎዲያ ኢትዮጵያን ለማፍረስ ከሚያደርጉት ነው አሁን ላይ የሚመነጭ። 27 ዓመት አልፏል። ቀጣይ ግን የትኛውም አይነት ኢትዮጵያ ማፍረሻ ቆሻሻ ማግኔቱ ህወሓት ማግኔት ነው። ኤቭሪቲንግ አትራክት ያደርጋል። አሻባብን አትራክት ያደርጋል። ሱዳን እንትኑን አትራክት ያደርጋል። ግብፅን አትራክት ያደርጋል። ሻቢያን አትራክት ያደርጋል። ይስባል። ሁለተኛው ቁም ነገር እሱ ነው። በህዝባችን ውስጥ ያለ አድፍጦ የሚያየው ማለት ነው። ሶስተኛው የኢትዮጵያ ህዝብ አድፍጦ እያየ ያለው ትላንትና ለአማራ ህዝብ ጥያቄዎች ጫካ ገባን፣ በረሃ ገባን፣ ትላንትና ለኦሮሞ ህዝብ ነፃነት ጫካ ገባን፣ በረሃ ገባን የሚሉ አካላቶች ጸረ ህዝብ መሆናቸውን አድፍጦ ያውቃል። ፋኖም በለው ኦነግ ሸኔም በለው በጣም ጠንቅቆ ነው የሚያውቀው። ሊቁ ጎንዳ አስክ ኦላ ሊመጣብህ ነው በልና አዲስ አበባ ላይ ሲጠይቀው ኦላ ወይም ኦነግ ሊመጣ ነው በለው። እስቲ በል ጠይቃቸው። እኔ ሄድ ሳምፕል አድርግና ኦላ ቢመጣብህ በሉና ጠይቁት። የኦሮሞ ነፃነት ሰራዊት ቢመጣብህ ምንድነው የሚሆነው ብልና ጠይቁት ለህዝቡ። አዲስ አበባ ብቻ አይደለም ሌላም ኦሮሚያም ላይ ጠይቋቸው። ፋኖ ሊመጣብህ ነው ብላችሁ ጠይቋቸው። ሊመጣ ነው አዲስ አበባ ብለዋል። 2017 አልተሳካልኝም 2018 እመጣለሁ እያለ ነው ብላችሁ ጠይቋቸው። ህዝቡ አድፍጦ እያየ ያለው እነዚህ አካላቶች ጸረ ህዝብ መሆናቸው ነው ያያሉ። ስሩ ታይም ያረጋገጠው ነገር ጸረ ህዝቦች ናቸው። ጸረ ህዝብነቱ ብቻ አይደለም ደግሞ አሁን ደግሞ የታሪካዊ ጠላቶቻችንና ኢትዮጵያ ብትበተንም ዝበተን ብሎ ከሚሰራው የስብሃት ነጋ ህወሓት ጋር ፓርትነር ሆነዋል ነው የሚያምነው። ጉዳይ አስፈጻሚዎች ሆነዋል። የሻቢያ ጽምዶ አውቶቡስ ውስጥ ነው ያሉት። አሁን ፋኖ በለው ኦላ ወይም ኦነግ ሸኔ በለው እየሰሩ ያሉት ኢትዮጵያን ለማጥፋትና ከጸረ ኢትዮጵያ ኃይሎች ጋር ተባብረው ነው ያደረጉ። ይሄ በህዝብ ጭንቅላት ውስጥ አለ። ምንም ልትፍቀው አትችልም። በነገራችን ላይ ፕሮባብሊ ፋኖ የሚባል የተወሰነ ሲምፓቲ ምንድነው የተወሰነ አማራ ክልል ላይ ያለ የሆነ ኤሊት ሲቆርቆር ለልታይ ይችላል። ጎቶ ኦሮሚያ ስለ ፋኖ ሰማ ምንድነው ኦሮሚያ ላይ የኦሮሞ ነፃነት ሰራዊት የሆነ ነገሮች በቃ እንዲል ብለው የሆነ ሊቆች ልታይ ይችላል። ኦሮሞ ነፃነት ሰራዊትን ያዝና አማራ ክልልና እንደ ሁለቱን ሪፈር ላድርግላችሁ። ህዝቡ ያውቃል። አድፍጦ የሚሰማው ይሄንን ነው። እነዚህ ሰዎች ጸረ ህዝቦች ብቻ ሳይሆን የኢትዮጵያ ጸረ ኢትዮጵያ ኃይሎች ባንዳ ሆነዋል፣ ተላላኪ ሆነዋል የሚለውን ያውቃል።
ለውጥ አይጠብቅም ከነሱ ወጣቱም አይሰለፍም ከነሱ ጋር ይሄ በዚህ በሙቭመንት ውስጥ ያለው ወጣት ለነሱም አይሞትም ትጥቅ ይዞ ከገባው ምናምን ውጪ ሲቪሊሶ ይሄ ቅድም የተባለው ጄነሬሽን ዚ ሆኖ አይወጣም ለነሱ ቄሮ ምናምን ብለ በጄነሬሽን ዚ ውስጥ አሁን ልታሳትፏቸው ነው they know ቄሮ ብትለው እንዴ ዛሬ ታሪካዊ ጠላት ግብጽ ተነስታብኛለች ዛሬ ሻቢያ በግሩም በጥፍሩም ተነስቶብኛል እንዴት ብዬ ነው የሚለው ቄሮ ልንገራችሁ ተነሳ ብትለው አይነሳም ቄሮ አይነሳም ማለት ግን እዚህ ላይ ነው ያለው ችግር አይነሳም ማለት የመልካም አስተዳደር እርካታ አለው ማለት አይደለም አልጋ ባልጋ ሆኗል ኑሮ ውድነቱ ምናምን እያለህ አይደለም የከፋ ነገር አለ አድፍጬ የምመለከተው የከፋ ነገር አለ እሱን ነው ሪፈረንሳችሁን በደንብ ሼፕ አድርጉ ለምናምኑ አብዬ ቤቴን አላቃጥልም ነው የህዝብ ይያለ ያለው ለምናምኑ ብዬ ስለዚህ ቤቴን አላቃጥልም ማለት ችግር የለም ይያለ አይደለም በዚህ መኮፈስ ከተጀመረ አደገኛ ስለሚሆን ነው የምናገረው ቤቱን ነው ማቃጠል ያልፈለገው ቤቱን ነው ለአቃጣዮች መስጠት ያልፈለገው ይሄ ህዝብ አይፈልግም ለአንዳጆች ማስጠት አይፈልግም አድፍጦ የሚያየው እሱ ነው ለግብጽ አሳልፎ አይሰጥም አድፍጦ ያያያለው እሱ ነው ለሻቢያ አሳልፎ አይሰጥም አድፍጦ ያያያለው እሱ ነው ለህወሓት አሳልፎ አይሰጥም አድፍጦ ያያያለው እሱ ነው ለህወሓትና ለሻቢያ ለግብጽ ተላላኪ ለሆኑት ለፋኖ ወይም ኦነክሸኔ አሳልፎ አይሰጥም አድፍጦ ያያያለው እሱ ነው ያ አያስቆፍስም ስለዚህ የኢትዮጵያ ህዝብ ስለሚያወዳደር አድፍጦ ስለሚያይ ይሄ ነው አንዱ ትልቁ ቀይ መስመር ይሄ በአገልግሎታችሁ ያረካ ማአት ማህበረሰብ አለ ጥሩ ነው እኔ ኔጌቲቭ ያልኩ አይደለም አንዳንድ ነገሮች የመሰው አገልግሎት በጣም የተመቸኝ ነው ዋን ሰርቪስ የሚባለው ቅድም ያነሳውት አለ ትልልቅ ነገሮች እሱ እንዲናይ ያረኩ አይደለም የትምህርት ቤት ምገባ የትምህርት ቤት ስራዎች ፕሮጀክቶቹ ምናምን ቅድም ያልኩ አባይ ግድብ የኢትዮጵያ አየር መንገድ የኒኩለርን ማብላያው ነዳጁ እነዚህ መኪኖቹ ጋር የተወሰደው ውሳኔ ሎጆቹ ሌሎቹ ያየናቸው የገጠር ልማቱ ኮሪደሩ ምንም ብትለው ይናገራል ምንም ድምጽ ሳሰጠው ይናገራል ማለት አትናገር ማለት ግን አይደለም መናገር አለበት ላደፈጠ ህዝብ ግን ገና ነው ይሄን ላይ በደንብ በተለይ ከእርካታ ከማህበረሰብ አገልግሎት ጋር በተያያዘ ከሙስና ጋር በተያያዘ አንዱ አደጋ ካፒታሊዝም ላይ የጀማሪ ካፒታሊዝም ላይ የሚታየው አደጋ ባይዘው ሙስና ሀብት መፍራት ሲጀምር ሁሉም የዛ አይነት ጉዞ ውስጥ ሩጫ ይገባል ሲገባ አንዱ ኔትወርክ ነው የሚዘነጋው ስለዚህ ህዝብ ስላደፈጠ ታሪካዊ ጠላቶቹን ስላየ የታሪካዊ ጠላቶቹን ዋነኛ ተላላኪዎች ስላየ እነዚህ አካላት ስለማይጠቅሙ ይሄ መሬት ላይ የተነጠፈ እውነት ነው ይሄን ብዬ ሳበቃ ሌሎች ደግሞ አደገኛ ነገሮች አሉ አሁን ቡርኪና ፋሶ ምንድነው ስሙ ማዳጋስካር ምናምን ይባላል
ለቸለትም አንስቼላችኋለሁ ኢፍ ዊ በርን የሚለው መጽሐፍ ምን ከማዳጋስካር ጋር የኢትዮጵያ ሁኔታ በምን ነው የሚገናኘው? ብድግ አድርገህ እኮ ማዳጋስካር ስለሆነ ማዳጋስካር፣ ሞሮኮ ስለሆነ ሞሮኮ ምናምን ስለሆነ ምናምን ብለህ ይዘህ አትመጣም። ልትመጣ አትችልም። የኢትዮጵያ ሁኔታ እንደዛ አይደለም። ማዳጋስካር ፖፑሌሽኑ ትንሽ ነው። ምናልባትም ዲቴል ባላቀውም ወጥ ማህበረሰብ ነው። የቋንቋ ወጥነት ያለ ይመስለኛል። የምናምን ወጥነት ያው ፈረንሳይ ምናምኖች አሉ። የሆነ ነገር አለ። የኔ ወንድም መረ ኢትዮጵያ በጣም 120 ሚሊዮን ህዝብ እኮ ነው። 120 ሚሊዮን ብቻ አይደለም 85 እና 80 ምናምን ብሔር ብሔረሰብ ያለበት ሀገር እኮ ነው። ሶ ማዳጋስካርን ጎትተ ኢትዮጵያ ውስጥ ልታመጣው አትችልም። ቢጠናም ሪሰርች ቢደረግም ምንም ቢደረግም አዎ ሪሰርቾቹ የሚያሳዩት ስላንታንስ መቼለታንስ ይችላልላችኋል። ይሄ መጽሐፍ ሁላችሁም እንድታነቡ ነው የምጋብዘው። ባይዘው ኢፍ ዊ በር ሁሉም ሰው ሪቮሉሽኖች ለምን ፌል እንዳደረጉ ቁልጭ አድርጎ ነው የሚያሳየው። የዘመኑ መጽሐፍ ነው ባይዘው የሪሰንት መጽሐፍ። 2 ጊዜ ነው ያነበብኩት እኔ በጣም እየገረመኝ የብዙ ሀገሮች ኤክስፒሪየንስ ነው። ሶ አንዱ የሚያነሳው ይሄ ሰውዬ cut and paste ኮፒ ፔስት ትልቁ ፌለሪቲ ነው የሚለው። ብድግ አድርገህ የማዳጋስካር ኮፒ ደን ፔስት ለኢትዮጵያ ልታረጋ አትችልም። ብዙ ፓራሜትሮች ብዙ መስፈርቶች አሉ። ለምሳሌ ኢትዮጵያ ውስጥ በጣም የተከፋፈለ ማህበረሰብ ነው። ብንወደው ብንጠላው ይሄ የተከፋፈለ ማህበረሰብ ወጥ አድርገህ ናና ማዳጋስካርን ተግብር ልትለው አትችልም። እንደው ቢሆን እንኳን ነው ያልኳችሁ ያልሰውት ይሄ ማህበረሰብ በብሔር ተከፋፍሏል። ይሄ ማህበረሰብ በሃይማኖት ተከፋፍሏል። ሶ እንዲህ አይነት ነገር ብትጀምር ዛሬ ላይ በተለይ አሁን ዛሬ ላይ ቆመህ የኦሮሞ ወጣቶች ከአማራ ወጣቶች ጋር እንደ ድሮ ደሜ ነው ምናምን እያሉ ቄሮፋን ነው ብለው ይወጣሉ። ታጣቂዎቹን ደርሷቸው እነሱ ሌላ ጉዳይ ነው። ስለ ታጣቂ አይደለም እናወራ። ያ ሌላ ትጥቅ ትግል ስለሆነ አሁን ስለ ጄነሬሽን ዚ የተባሉት ስለ አዲሶቹ ወጣቶች ትጥቅ ስላላነሱት ነው የምናነሳው። ዛሬ ላይ ቆመ የኦሮሞ ወጣቶች የአማራ ወጣቶች ጋር አንድ ላይ ይሆናሉ። የምር እንነጋገር። በህዋት ላይ የተነሳው የጋራ ጸረ ጭቆና ትግል ዛሬ ይነሳል? እስቲ አዎ በሉና ስትሰሩት እንያችሁ። እንስማስቲ የኦሮሞ ደምዳሜ ነው ብሎ አማራ ክልል ልስማና የአማራ ደምዳሜ ነው አማራ ክልል ልስማ ኦሮሚያ ክልል ልስማ ነው አይሆንም። እሱ it's already አልፏል እሱ። ስለዚህ በብሔር ስብጥር ውስጥ የገባ ማህበረሰብ ነው። በሃይማኖት ስብጥር ውስጥ የገባ ማህበረሰብ ነው። ቢከሰት እንኳን እልቂት ነው የሚሆነው። እንኳን መጥቶ አንድ ላይ መጥቶ የኦሮሞ ደምዳሜ የአማራ ደምዳሜ እንግዲህ አሁን የተጋሩ መጣ መሰለኝ የቱ እንደሚል አለ። አማራው ነው የሚለው የተጋሩ ደምዳሜ ነው የምናምን ከዛ ኦሮሞ መሬት ላይ ያለው እውነት ይሄ ነው። ልትፍቀው ማትችለው እውነት ነው ይሄ እውነት። አሁን ሰሞኑን ፋኖ የሚባለው ከሻቢያ ጋር ተጣመረ፣ ከህወሓት ጋር ተጣመደ፣ ጥምዶ ፈጠረ። ኦኬ ሞከረ። የሻቢያ ሰዎች መተው ትጥቅ አስታጥቀው የህወሓት ጀነራሎች መርተውት ምን ብለውት የሆኑ ነገሮች አደረገ።
ትላንት የሌለበት ቦታ በእነምሬ ወዳጆ በኩል መጣ። ትላንትና እኮ ይኸው ተመልከቱ፣ ጎጃሞቹ ነበሩ እነ አስረስ ከወሎ መጣብን፣ ከጎንደርም መጣብን፣ ከሸዋም መጣብን። በቃ ጠቅላላ የኢትዮጵያ ጦር ተሰብስቦ ጎጃም ገባ እኮ ነው ያሉት። ይሄ 3 ወር ሆኗል መግለጫ ወጥተው ከጎንደር 20 ምናምን መኪና ከወሎ 20 ምናምን መኪና ከምናምን ብለው አሉ። ጎጃም ተከበበች አሉ። እንደውም የሆነ ምናምን ዘመቻ ምናምን መንግስት ከፈተብን አሉ። እቺ ሳትደርቅ ወሎ መጣ። የሚገርማችሁ ከዛ ሻቢያ መስጠት ያለበትን መሳሪያ ሰጠ፣ ማሰልጠን ያለበትን አሰለጠነ፣ ህወሓት መራው፣ አደረጉ። መስጊድ ገብተው ያደረጉትን አደረጉ። መስጊዱን እንደዛ ያደረጉት ከጎጃም መጥተው ነው። ነግራችኋለሁ፣ እውነቱ እሱ ነው። ፋሲሊቴት ያደረጉት እዛ ያሉት ናቸው። ተፈጠረ። በመስጊዱ አካባቢ የምታውቁት ነገር ነው የተፈጠረው። መስጊድ ገብተው ነው የረሸኑት። ፌል እያደረገ እንደመጣ ሲያዩ አዲስ ፕሮፓጋንዳ ይዘው መጡ። ዝርዝር አልደግሞም። አንደኛ መከላከያን አፍርሰነዋል፣ አልቆለታል። መከላከያ ተበተነ። መከላከያ ኢትዮጵያ መከላከያ የላትም፣ አልቋል አሉ። አንድ ሻቢያ ይፈልገዋል፣ ግብጽ ይፈልገዋል። የኢትዮጵያ ህዝብ ግን አድፍጦ እየሰማ ነው። በደንብ ያዙት። ይሄን አድፍጦ እየሰማ ነው የኢትዮጵያ ህዝብ። ደስተኛ ነው መከላከያ ፈረሰ ሲባል የኢትዮጵያ ህዝብ ልቡ በደስታ ይደልቃል። መከላከያ ፈረሰ ሲሉ በደንብ ስሙ። ማድፈጥ ማለት ይሄ ነው እንዴ እያልከኝ ነው? ለካ መከላከያ ማፍረስ ነው የምትፈልገው ነው የሚልህ ህዝቡ፣ ኤሊቱ። ቀጠሉ። መከላከያው ስላለቀ ኦሮሞ ገባሉ። የኦሮሞ ወጣቶች ገባሉ። የት? አማራ ክልል። አድፍጦ ሰው እየሰማ ነው። ቀጠሉ። ጨፈጨፈናል። የኦሮሞ ወጣቶች ጨፈጨፉናል። ቀጠሉ። እነዚህ እንትኖች የገቡት የዩኒፎርም ለብሰው ነው። የማን? የመከላከያ ዩኒፎርም ለብሰው ነው የገቡት። ባይዘዌ ኦነግ የመከላከያ ዩኒፎርም ይለብሳል ታውቃላችሁ። ህወሓት በመጨረሻው ሰዓት ላይ የመከላከያ ዩኒፎርም ይሸጥ ነበር እንደምታውቁት። የመከላከያ ዩኒፎርም እየሰፋ ነበር የነበረው። ዛሬ ብዙ እውነቶች ነው ያሉት እዛ አካባቢ። ስንቱ የኦነግ ጦር አታዩትም? የመከላከያን ዩኒፎርም ለብሶ በዩኒፎርም ለብሶ የኦሮሞ ወጣቶች ገቡዋል። ኦኬ ፋይናሊ መጡና ጡት ተቆረጠ። አንድ በቲክቶክ አሁን ሰሞኑንማ ሳይ ልጅቷ እኮ በጣም ያዘንኩላት እውነት ለመናገር። አንዱ ይሄ እንትን ሲምቦሊክ ሊያረጓት የነበረችው ልጅ በጣም ታሳዝናለች። በጣም ጡት ተቆረጠ። ዛሬ አንዳንዶቹ ጉምቱ ፖለቲከኛ ነኝ የሚሉ እንዴት መንግስት ስለ ጡት መቆረጥ አወራም እያሉ ዛሬ ሲናገሩ እየሰማሁ ስስቅ ነበር። ኧረ እባክህ ያንተን ፈጠራ ያስተጋባል። ፈጥራ እያወራ የተፈለገው በቃ መንግስትም ያስተጋባዋል። መንግስት መልስ ሰጠ፣ ጡት ቆረጣ ምናምን ላችሁ ፕሮፓጋንዳ። እኔ መንግስት መልስ ከሰጠ አፍራለሁ። በዚህ በፌደራል ደረጃ ክልሎቹ ሊሰጡ ይችላሉ። በቂ ነው በክልል ደረጃ። እሱንም በዛ ይሄ ልጅቷ ሞተች፣ ልጆቹ ሞቶ በተባለበት አካባቢ የትኛው የመከላከያ ሰው ፎር ዋት ፐርፐስ የሞተች በጦርነት የሞተችን ሰው ጎትቶ ጡት የሚቆርጠው ማለት ምንም እኮ አንሪያሊስቲክ እኮ ነው። አንሪያሊስቲክ ፎር ዋት ፐርፐስ? እና እሱ ደግሞ ከባድ እንትን ስለሆነ በአንድ ሰውማ ከምናረጋው የኦሮሞ ወጣቶች ስለገቡ በየቦታው ነው ያረጉት ብለን እንድንል ጎጃምም ተደርጓል፣ ጎንደርም ተደርጓል፣ ወሎም ተደርጓል፣ ሸዋም ተደርጓል። ተሰበሰቡ ወጣቶች ፎቶ ተይዞ ሁሉም ቦታ ነው የተደረገው። እሺ አመራር የተሰጠበት ነው። ምን ጡት ቆረጣ? ሊደርሺፕ ያለው ማለት ነው። ጡት ቁረጡ የሚል ሊደርሺፕ ሚሊተሪ ውስጥ እየሰማችሁኝ ነው? ከዛስ ዛሬ
በጣም ስለዘገነነኝ ቪዲዮ ማምጣት አልፈለኩም ከልቤ ነው የምላችሁ የልጅቷ ቀብር ተብሎ ሰርኩሌት ያደረገ ያለ ቪዲዮ አለ ሳምበዲ ላከልኝ በፍጹም አላቀርበውም በቃ ከሊናዬ ጋር ተማግቼ ኖ ነው ያልኩት ይፈልገ ይሁን በቃ አላቀርበውም መናገሬም ሊከብድ ይችላል ሃይማኖት እየጠየቀሱ ይሄ ሃይማኖት ነው የገደለ ልጃችንን ይሄ ሃይማኖት ገደላት ነው የሚለው በሃሎ ይዞ ምንድነው ማይክሮፎን ይዞ ማለት ማይክሮፎን ይዞ ይሄኛው ሃይማኖት ነው የገደለ ይሄኛው ሃይማኖት የሚለው መጥቀስ ስለማልፈልግ ነው ቪዲዮ ብዙዎቻችሁ አይታችኋታል ብዬ ስለማስብ ነው የልጅቷ ቀብር ተብሎ በዛስ ቢያቆም ይሄኛው ብሔር ነው የገደለ ኦሮሞ ነው የገደለ እዚህ ላይ እንኳን አነሳለሁ ኦሮሞ ነው የገደለ ሂዱና ይዩት ቪዲዮውን ይዩት የልጅቷ ጡት ቆረጣ ላይ ለክሶ ላይ ሆኖ ሃሎ ነው ምንድነው የሚባለው ማይክሮፎን ይዘው ሃሎ ነው የሚባለው አይደል እንደው ማቀው እሱን ይዘው በሃሎ ነው የገደለ የዚህ ሃይማኖት ነው የገደለ ኦሮሞ ነው ሚል መልእክት ነው እየተላለፈ ያለው ይሄ ነው አንድነት የሚያመጣው ያመጣል አንድነት ያ ብሔር ገደለህ ብለህ ያ ሃይማኖት ገደለህ ብለህ የድምጽ ማጉያ ታንክ ዩ ሶሪ ድሮ አሉ ስንል ስለከረምን በድምጽ ማጉያ ይዞ ነው ድምጽ ማጉያ ሰውየው ይፎክራል ይሸልላል ከሌ የሚባል ሃይማኖት ከሌ የሚባል ይያለ ኦሮሞ የሚባል ይያለ ይባል ስለዚህ ይሄ ባለበት ሁኔታ የኢትዮጵያ ውስጥ እንደዚህ አይነት በሃይማኖት የተከፋፈለ በብሔር የተከፋፈለ ባለበት ኢምፖሲብል መጨረሻው ቢሳካ እንኳን እልቂት ነው ሄዶ የእልቂት ጎተራ ነው በተከፋፈለ ማህበረሰብ ውስጥ ፕሮፌሰሯም እንዳለችን በተከፋፈለ ማህበረሰብ ውስጥ የሚነሳ አመጽ አሁን ላይ በተለይ ስናየው በቀጥታ ወደ ሲቪል ዋር ነው የሚወስደው እኔ ነው ማለት ግብጽ አትፈልገውም ወይ ትፈልገዋለች ሻቢያ አይፈልገውም ወይ ይፈልገዋል ህዋት አይፈልገውም ወይ ይፈልገዋል ፋኖ አይፈልገውም ወይ ጽንፈኛው ይፈልገዋል ኦነግ ሸኔ ወይ ምናምን አይፈልገው ይፈልገዋል በህዝብ ለህዝብ አጋጭተው ሲቪል ዋር እንዲነሳ እልቂት እንዲነሳ ነው የተሰራው ለዚህ ህዝቡ እያደፈጠ ነው ያያለ ነው it's impossible ለዚህ ነው ጻፊዎች ምን ብለው መጥተዋል ህዝባዊ ተቋሞች ቢፈነዱም ያስገኙት ውጤት በተቃራኒው ሆኗል ነው ያለው የተኮፈሱበት ቡርኪና ምንድነው ማዳጋስካር ሄዶ ሚሊቴሪው ነው እኮ ያደረገው መፈንቅለ መንግስት ነው መተማመን በሌለበት አመራር በሌለበት ዲያስፖራ ቁጭ ብሎ ሊደርሺፕ ሊሰጥ ይሞክራል ዲያስፖራ ቁጭ ብሎ እሱ አይሞትም እኮ የቀደሙ ወይኔ ምናምን የሚሉት ሰዎች በቃ በዚህ በአማራውስ ባለ አትራፊዎች ናቸው አሁን ማያቸው በተለይ ስም መጥቀስ አልፈልግም አንዳንዶቹ በጣም እየታዘብኳቸው ነው በቃ ህይወታቸውን ማትረፍና መምራት የሚፈልጉት በሱ እንደሆነ ግን ያያዩዋቸው ነው አሜሪካ ቁጭ ብለው የተሸለሙበት ምን ይያሉበት አንዴ አሜሪካ እየገቡ ስቴት ዲፓርትመንት አንዴ ምን እየገቡ
ለካ መሸለሚያ መሾሚያቸው የውሸት ያወሩ ነው። እኔኮ አሁን ይሄ ደምቢዶሎ ወጣቶች ምናምን የሚባል እንባይዘራንበት ነገር ደንበኛ ፈጠራ ነው ይሆነ ያለው። ደንበኛ ለካ ፈጣሪዎቻችን ናቸው አሜሪካ ያሉት። ፈጣሪዎቻችን ነው ያሉት እዚህ። እነሱ ይሾሙበታል፣ ይሸለሙበታል፣ ገንዘብ ያገኙበታል። ለካ የህይወታቸው መተዳደሪያ ነው። መፍጠር ፈጠራ የህይወታቸው መተዳደሪያ ነው። ክፉዎች ናቸው ለካ። አንዴ ደምቢዶሎ፣ አንዴ የብርቱካን፣ ሌላ ጊዜ ምናምን ከብርቱካን ወደዚህ ተመልከቱ። እንቆቅልሽ እየጻፉ ሰውን ግራ ያጋቡት ነው የሚኖሩት። ብርቱካን ጋር ሲነቃባቸው ወደዚህ የውሸት ትርክት ማለት ነው። ተማሪዎች ምኖችን እያረጉ የሚሄዱበት ትርክት ማለት ነው። ደን እዚህ ስቴት ዲፓርትመንት ይሸለማሉ። እዚህ የሻማ ማብራት ስርዓት፣ የሐዘን ስርዓት ምናምን እያሉ አሁን ብዙ ሰው ነቅቶባቸዋል። በነገራችን በጣም ብዙ ሰው ነቅቶባቸዋል። እንደ ድሮ ወቸጉድ ወየው ሚል የለም፣ ወየው ሚል የለም። በጣም ብዙ ሰው አውቆባቸዋል። እያንዳንዱ ተንኮላቸውን ገብቶታል ብዙ ሰው። ልንገራችሁ፣ ብርቱካን እንደተባለው ታሪኩ ሰምሮላቸው ቢሆን ኖሮ የብርቱካን ታሪክ እና ከዚህ ሆኖ ደውለው ወደ ሸዋኑ ሰደሽ ወደ ምኑ ሰደሽ እንዳሉት ቢሳካላቸው ኖሮ መሃል መንገድ ላይ ብርቱካንን ይገሏት ነበር፣ ያስገድሏት ነበር። እስከዛ ድረስ ነው አሁን የገባኝ። ብርቱካን ተብላ ገጸ ባህሪ የተሰጣት ልጅ ነው ያልኩ ያለሁት። የብርቱካን ገጸ ባህሪ የተሰጣት ልጅ እነሱ ያሉትን ሰምታ መሸሽ ብትጀምር ኖሮ ወይ መሄድ ያሏት ቦታ መሄድ ብትጀምር ኖሮ ይገሏት ነበር። ይሄን ያህል ጨካኞች ናቸው። አሁን ሳይሆን ጨካኞች በጣም እንኳን አተረፋት እንጂ የመጨረሻ በጭካኔ ህይወታቸውን የሚገፉ ናቸው። አሜሪካ ቁጭ ብለው አሁን የገባኝ እሱ። እውነቴን ነው የምላችሁ። ያቺ የብርቱካን ገጸ ባህሪ እነዚህ ሁለት የተባሉ የተጠረጠሩ ሰዎች እጅ ወድቃ ቢሆን ኖሮ እንዳሉት 5000 ነው 4000 ሰጥተዋት ወደዚህ ወደ ጫካው ሂጂ ወደ ፋኖች ሂጂ ምናምን ብሏት መሃል መንገድ ላይ ግደሏት ይሉ ነበር። የግድያ ትዕዛዝ ነበር የሚያወጡባት። ቢኮዝ ስቶሪው መቀጠል አለበት። ስቶሪ ብርቱካን መቀጠል አለባት፣ አይሻ እንደቀጠለችው ማለት ነው። ምናልባት እግዚአብሔርም ኢትዮጵያን ስለሚወዳት ይሆናል። አይ ዶንት ኖ። ሃይማኖት ማድረግ አልፈልግም በዚህ አጋጣሚ። እንዴት እንደገባብኝ ይቅርታ። የሆነ ምክንያቱም ልጅቷ ያኔም ትዝለች ከሆነ ጡት ቆረጣ ምናምን ሁሉ እንኳን አንስታለች። የብርቱካን ገጸ ባህሪ ውስጥ እኮ ጡት ቆረጣ አለ። ታስታውሳላችሁ? ሄዳችሁ ድራማውን ተመልከቱት። ድራማው ላይ ጡት ቆረጣ እኮ አለ። ደሴም ስቶሪ እዛ የነበረ ብርቱካን ውስጥ የነበረው ጡት ቆረጣ እዚህ ጡት ቆረጣ ሆኖ መጥቷል። የጡት ቆረጣ ኮንሴፕት ደግሞ እኔ አንዳንዶቹ መናገር አልፈልግም ነበር። ባይዘው በጥሩ ቅርበት ጊዜ የነበረን ነገር መናገር ደስ ስለማይል ምን ያህል ለሆነ ማህበረሰብ ኤክስትሪም ጥላቻ እንዳለባቸው ግን አይቻቸዋለሁ። በነገራችን ላይ
ለበጎ ጊዜ የነበረውን ያንዳንዱ መዘርገፍ ብዙ ስለማይጠቅም ግን ብርቱካን እግዚአብሔር የብርቱካን ገጸ ባህሪ እግዚአብሔር ለልጇ ለባለቤቷ ለቤተሰቦቿ ሲላ አተረፋት እንጂ በእነሱ እጅ ወድቃ ቢሆን ኖሮ በ5000 ብሩ መሃል መንገድ ላይ በካራ ትታረድ ነበር ምናልባትም ጡቷን የሚቆርጡት ነበር እንደዚህ ናቸው አሁን ያዩዋቸው ጨካኞች ናቸው because ትርክቱ መቆየት አለበት አይሻ እንደቆየችው እና ይሄንን በደንብ ሪያላይዝ ማድረግ ያስፈልጋል እንዳልኳችሁ እነዛ የጠፉ ተማሪዎች ድብን ያለ ስቶሪ ነው አሁን ድብን ያለ የደምቢዶሎ ምርጥ ታሪክ ነው አደንቃታለሁ እዚህ ያለችው ዋሽንግተን ዲሲ በጣም አደንቃ አስለቅሳናለች ፕሮግራም አሰርታናለች አሳብዳናለች ሳላደንቅሽ አላልኩም በዚህ አጋጣሚ ምርጥ ስቶሪ ክሬት ማድረግ ይቻላል ደምቢዶሎ እየተባለ ዩኒቨርሲቲ ተማሪዎች እየተባለ ምን እየተባለ ስቶሪ ተፈጥሮ አንተም ማልቀሰ አስለቅሰ ህዝቡን ሞቢላይዝ አርገ መሄድ ለካ ይቻላል በዚህ ገንዘብ ማግኘት ይቻላል በዚህ ኑሮ መግፋት ይቻላል ይሄ ነው የሆነ ያለው ደን አላርፍ ባይ ደግሞ መጥቶ አሁን ደግሞ ጡት ቆረጣ የምናምን የሻማ ማብራት የምን ማብራት ትዝታ ነው ይሄ ነው የሆነ ያለው ስለዚህ ኢትዮጵያ ውስጥ የሚነሳ የወጣት ጂ ምናምን ቢባል እልቂት ነው የሚሆነው አሁን ያለው ነባሪያው ነታሱ እንደው በለስ ተቀንቶ ስርዓት ለውጥ በኃይል ተደርጎ ቢመጣ በዚህ እልቂት ነው የሚሆነው ቀጥሎ የዲያስፖራ ጄነሬሽን ዚዎች መሪዎቹ እንዳሰቡት እንኳን ቢሆን ማለት ነው ከልቂት የተረፈ ሌላ ነገር አይመጣም ይሄንን ነው እኔ የምረዳው ስለዚህ ሳጠቃልለው ወደ አመጽ የሚያስገባ ነገር የለም ያለቀ ደቀቀ ነው ምናምን ኢትዮጵያ ውስጥ ደስተኛ ማህበረሰብ ተፈጥሯል ምናምን ትርክት ያላችሁ ሰዎች አቁሙ ገዢው ፓርቲማ እንደዚህ አይነት አመለካከት ካለ ቻሌንጅ አረጋቸዋለሁ ከመሪዎቹ ጀምሮ አይደለም ህብረተሰቡ ችግር አለበት ኑሮ ውድነት አለ ከዛ ውጪ ግን መልካም አስተዳደር ችግሮች አሉ በየቦታው ሮሮ አለ ብሶት አለ ሙስና አለ ጸረ ዲሞክራሲ አለ ምን ታመጣላችሁ አለ ዝም ብሎ አይደለም የሚታሸገው ለምን ታሽገው ሳታብራራ ሳትነጋገር ሳትወያይ ስለዚህ ፖቴንሻል የለም አለቀ ደቀቀ የሚባል አይደለም ሁለተኛ ከኛም በተሻለ ዲሞክራሲ በተሻለ ኢኮኖሚ ያለም ሀገሮች ላይ ተፈጥሮ ያቃል ሶስተኛ ኢትዮጵያ ውስጥም የ10 አመት ታሪክ ነው የወጣቶች ሙቭመንት ህወሓት የሚባልን አካል አሳዶ መቀሌ ከቶታል ዛሬ የሁሉም ሽብርተኝነት ማዕከል መሰብሰቢያ ህወሓት እንዲሆን አርጎታል እነዚህን ሪያሊቲዎች መገንዘብ አንድ በሌላ በኩል የኢትዮጵያ ህዝብ አድፋጭ ነው ያያል ያገናዝባል ኢትዮጵያ ውስጥ ምን ሊመጣ ነው አመጽ የሚነሳው ብሎ ያሰላስላል ያሰላስል ደግሞ ግብጽ በግሯም በጥፍሯም እንደቆመች ያቃል ኢሳያስ በግሩም በጥፍሩም እንደቆመ ያቃል እቺን ኢትዮጵያ የምትባል ሀገር ካላፈረስናት አንተኛም እንዳሉ ያቃል የኢትዮጵያ ህዝብ ህወሓት የሚባል ነቀርሳ ከሻቢያም ከግብጽም ሌሎችም የኢትዮጵያ ጠላቶችን ማግኔት እንደሆነና የነሱ አስፈጻሚ እንደሆነ ያቃል the so called በኮቴሽን ፋኖ ኦነክሽኔ የምትሉትም አሁን ያ ህዝብ ኮስ ሳይኖረው ጸረ ህዝብ ሆኖ የሻቢያ ተላላኪ የህወሓት ተላላኪ የግብጽ ተላላኪ መሆኑን ያቃል እነዚህ ሁለት ሪያሊቲዎች ነው ያሉት
ከነዚህ ሁለት ሪያሊቲዎች ውስጥ ትምህርት መውሰድ ያስፈልጋል ማለት። አንደኛው ትምህርት እንዴት አድርጌ ነው ከመልካም አስተዳደር ጋር የተያዘ ከህዝብ ሮሮ ጋር የተያዘ ከኮራፕሽን ጋር የተያዘ ምን ስትራቴጂ ኑረኝ ከህዝብ ጋር እንድነጋገር ብሎ የመንግስት ስራ መሰራት አለበት። የዲሞክራሲ ጉዳይ በደንብ ሊታሰብበት ይገባል። ከተቋሚ ፓርቲ ከተመዘገቡ ፖለቲካ ፓርቲዎች ጋር ቁጭ ብሎ መነጋገር መወያየት መደራደር ያስፈልጋል። ፖለቲካ መኖር አለበት። ፖለቲካ መሰራት አለበት። ዲሞክራሲ መኖር አለበት። እነዚህ ነገሮች ከግምት ውስጥ እንዲገባ ፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም